በምን እንደሆነ ሳላውቀው ታምሜ ጥርሴ አይሰራም በቃ ጠቅላላ ሰውነቴ አይሰራም እና ታምሜ አልጋ ላይ ተኝቼ እጠበቃለሁ ለሞት ነው የምጠበቀው ከዛ ታቦት ይወጣል የማርያም ታቦት ሲወጣ እናቴ ቤተክርስቲያን ሄዳለች ወንድሜን አዝላ እየዘፈኑ በእኛ ደጅ ነው ታቦት ይዞ የሚሄዱት እና ሆ ያሉ ሲመጡ ልነሳ ካልጋብል አልቻልኩም ተይዣለሁ እና ዛው ተኝቼ ያለቀስኩ እናቴ ካልጋ ወርቃት ሞትብኛለች ብላ እየሮጠች መጣ በሩን ትከፍታለች ከዛም ማዬ ምን አርጌሽ ነው በር ዘጋሽብኝ ስላት አይ ተኝተሽ ነው እኮ አትጪኝ ብዬ ነው አለችኝ ከዛም ቀናልኩና እመብርሃን ሁሉ ጊዜ በጾም ጸሎት በራፍሽ ላይ ስቆም ዛሬ ከኩዮች በታች አድርገሽ ቤታውኛለሽ ታምሜ ተኝቼ እኔ ታቦት ሳላስገባ ብያለቀስኩ አሁን ጻኑሽ ነው እንደምታ ጻኑኝ ማለት ከቤተክርስቲያን ጾም ጸልያለሁ ከቤተክርስቲያን አልጠፋም እና አልጋ ላይ አዋልሽኝ ማርያም ጨክነሽብኝ ብዬ አለቀስኩ ማለት ነው ከዛም በኋላ ግን ራሴን ስቼ በጣም ታመምኩ በጣም መነሳት እስከማልችል ድረስና ወደ ሞት ሄድኩ እና ወደ ሞት ሲሄድ እየታወቀሽ ማለት እየታወቀኛ ወደ ሞት ሲሄድ መተው ሁለት ሰዎች ተልከው ግራና ቀኝ ክንፍና እንዲ ይዘውኝ ይሄዳሉ አበራይ ነው የምታየው አዎ ተኝቼ ይዘውኝ ሲሄዱ እጮሃለሁ ሲያደርሱኝ ትልቅ ዋርካ አለ ዋርካው ስር ያባቴ መስሉኛል በርጩማ ላይ ተቀምጠው ጭራ ይዘው እንዲ ያደረጉ ቁጭ ብለዋል እኔ እንኳን አልደረስኩባቸውም እንዲሁ ግን ባላቃቸው ግን እንዲሁ ይመስሉኛል ከዛ ይዘውኝ ወደ ውስጥ ሊገቡ ጻናቶች በጣም አሉ ዛዛፍ ስር በጣም ብዙ ጻኖች አሉ ይንጫጫሉ ጫውታ አለ አልፎም ወደዛ ሌላ ትልልቅ ሰዎችም አሉ ይዘውኝ አልፈው ሊሄዱ ሲሉ ጭራቸው እንዲያደርገው እኛ አያቴን የመሰሉኝ ሰውዬ አምጧት አሉ አይ ተጠርታ ነው ሲባል አምጧት የሷ ጊዜ አልደረሰም እሷ እድሜዋ 85 አመት ነው ድንገተኛ ሞት ብቻ ነው የሚያስፈራት ግንቦት ጥር ላይ ድንገተኛ ሞት እስከ 45 አመት ያስፈራታል 45 አመቷን ካለፈ ዘና ብላ 85 አመት ነው የምትቆየው መልሷት የሷ ገና ነው ብሎ ያስመልሱኛል ማለት ነው